Alisson Becker. Casemiro. Rafinha, que ha regresado a su sector. Junior Alonso en la marca. Rafinha se estaba olvidando de la pelota. Ahora entre dos se la quieren quitar. Ahí estaba el lateral. El toque que vino. Cunha, gol. ¡Gol! ¡De Brasil! Tremendo pase de Mateus Cunha. Apareció Vinicius. 1-0. ጤና ይስጥልኝ። በደቡብ አሜሪካ የዓለም ዋንጫ ማጣሪያ ሌሊቱን ጨዋታዎች ተደርገው ነበር። ብራዚል በሳኦ ፖሎ በኒው ኮሚካ አሬና በኮሪንቲያንስ ስቴዲየም ነው። አሬና ኮሪንቲያንስ ነው የስታዲየሙ ስም። ኒው ኮሚካ ማለት የብራዚል የፋርማሲውቲካል ካምፓኒ ነው ስፖንሰሩ። በስፖንሰሩ ስም ኒው ኮሚካል አሬና ተብሎ ነው ስቴዲየሙ የሚጠራው። 1-0 በሆነ ውጤት ፓራጓይን ማሸነፍ ችላለች ብራዚል። የካርሎ አንቸሎቲ የመጀመሪያ ድል በመሆን ተመዝግቧል። ግቡን እንግዲህ የካርሎ አንቸሎቲ በእድገት ውስጥ ትልቁን አስተዋጽኦ ያደረጉለት ቪኒሺየስ ጁኒየር አስቆጥሯል። ጨዋታው የመጀመሪያው አጋማሽ ወደ መጠናቀቁ በደረሰበት አጋጣሚ ወደ 44ኛው ደቂቃ ላይ ማለት ነው ከማቲያስ ኩኛ የተሰጠውን ኳስ ነው እንግዲህ ቪኒሺየስ ጁኒየር አስቆጥሮ ብራዚል 1-0 በሆነ ውጤት ማሸነፍ የቻለችው። በዚህም ድል ምክንያት ብራዚል 2026 የዓለም ዋንጫ ማለፏን አረጋግጣለች። እንግዲህ ከሳውዝ አሜሪካ 6 ብሔራዊ ቡድኖች ናቸው በኮንሜብል የዓለም ዋንጫ ማጣሪያ ውስጥ ከሚሳተፉ ቡድኖች ውስጥ ሀገራት ውስጥ 6ቱ ነው የሚያልፉት በቀጥታ። 7ኛ የሚወጣው ደግሞ በፕሌይኦፍ ወደ ቀጣዩ ዙር ለማለፍ ይሞክራል ማለት ነው። አሁን ባለው ደረጃ መሰረት አርጀንቲና ቀድማ ማለፏን አረጋግጣ ነበር። ሁለተኛ የምትገኘው ኢኳዶር ነች። ኢኳዶርም ማለፏን አረጋግጣለች። 3ኛ ያለችው ብራዚል በግብ ክፍያ በኢኳዶር ተበልጣ ወደ ቀጣዩ ወደ ዓለም ዋንጫ ማለፏን አረጋግጣለች። በሁሉም የዓለም ዋንጫ ላይ የተሳተፈችው ብቸኛ ሀገር ብራዚል መሆኗን ቀጥላለች ማለት ነው። ከዛ በተረፈ እንግዲህ ብራዚል ባለፈው የዓለም ዋንጫ ማጣሪያ ጨዋታ ላይ ከሜዳ ውጪ ከኢኳዶር ጋር 0-0 በሆነ ውጤት ካርሎ አንቸሎቲ የመጀመሪያ ጨዋታ ላይ አድርጋ ነበር። በጣም ደካማ በነበረው እንቅስቃሴ ማለት ነው። እንግዲህ በተከታታይ 2 ጨዋታ ግብ አልተቆጠረበትም እንደ ፖዚቲቭ ከተመለከት ነው በብራዚል አንጻር ማለት ነው። ይህም ከዓለም ዋንጫው በኋላ ለመጀመሪያ ጊዜ ነው 2 ጨዋታ በተከታታይ ግብ ሳይስተናገድበት የብራዚል ብሔራዊ ቡድን ሲወጣ ማለት ነው። የዛሬው ጨዋታ ግን ካለፈው ከኢኳዶር ጨዋታ በተወሰነ መልክ በአርጀንሲ በፍላጎት የተሻለ ነበር። ሞር በተሻለ ሁኔታ አግሬሲቭ ለመሆን ተሞክሮ ነበር። በተለይ ደግሞ በመጀመሪያው አጋማሽ ማለት ነው በጣም ኢንቴንሲቲ ነበረው። በጣም ሃይ ኢንቴንሲቲ ነበር ከኳስ ጋርም ከኳስ ውጭም። በመጀመሪያው አጋማሽ ላይ እንቅስቃሴዎች የተመለከት ነው። በተቻለ አቅም እነዚህ አይነት ፈጣን እንቅስቃሴዎች ፈጣን ሙቭመንቶች የሚፈጥሩትን ስፔስ እንግዲህ ያን ስፔስ የሚፈልጉት አይነት ተጫዋቾች እንደ ቪኒ እንደ ማርቲኔሊ አይነት ተጫዋቾች በተሻለ ለመንቀሳቀስ ሲሞክሩ ነበር። በተለይ ማርቲኔሊ በመጀመሪያው አጋማሽ በጣም ጥሩ ሆኖ ነበር የቆየው ማለት ነው። ይህ ግን ማግባት አጋጣሚም አግኝቶ ነበር፣ ማስቆጠር አልቻለም። ከዛ በተረፈ ደግሞ ለማቲያ ኩኛ ጥሩ ክሮስ አድርጎለት ማቲያ ኩኛ ሳይጠቀምበት የቀረዋን ሌላ የሚያስቆጭ ነበር። ማቲያ ኩኛ በጨዋታው በጣም ጥሩ ነበር ማለት ነውና በአጠቃላይ ለዚህ የሆነ ፐርፎርማንስ በብራዚላውያን መልክ አይደለም እንግዲህ ፐርፎርማንሱ ተሻሻለ እያልኩ ያለሁት። ነገር ግን ከዚህ በፊትም እንግዲህ ይሄ የብራዚል ስብስብ የበለጠ ከብራዚላዊነት ይልቅ ሞር አውሮፓዊ የሚመስል ስብስብ ነው ብዬ ነበር። ይህን አውሮፓዊ የሚመስል አይነት አቀራረብ ሞር ኢንቴንሲቲ ሞር ጀርመን እግር ኳስ ላይ የምንመለከተው አይነት አቀራረብ በጣም ሃይ ቴምፖ አይነት እንቅስቃሴ ከኳስ ጋርም ከኳስ ውጭም ሩጫዎች የሚበዙበት ሞር ፕሬሲንግ የሚበዛበት አይነት እንቅስቃሴ ነው በመጀመሪያው አጋማሽ የተመለከት ነው ማለት ነው። የምናስታውሰው ከሆነ ያለፈው ኮፓ አሜሪካ ላይ ቪኒሺየስ ጁኒየር መጥፎ ፐርፎርማንስ እንግዲህ በብሔራዊ ቡድን በተደጋጋሚ ሲያደርግ ተመልክተነዋል እና ስለዛ ሲጠየቅ ምን ብሎ ነበር? ብራዚል ውስጥ እንግዲህ ሳውዝ አሜሪካ ላይ ብሔራዊ ቡድን ጨዋታዎች ላይ ብዙ እንቅስቃሴው ፍጥነት የለውም፣ ያም ደግሞ የበለጠ ስፔስ የማግኘት እድል የለም ብሎ ጠቅሶ ነበር እና በዛሬው ጨዋታ ላይ የነበረው ሙቭመንት የነበረው ፍጥነት በተለይ በመጀመሪያው አጋማሽ ላይ እነዛን የተወሰኑ ስፔሶች የመፍጠር እድል አግኝቶ ነበረ። ያን ያህል ጥሩ ነበር ብሎ ለመናገር ባይቻልም ቪኒሺየስ በተለይ ማርቲኔሊ የተሻሉ እንቅስቃሴዎችን ማድረግ ችሏል ማለት ነው።
የተወሰነ መሻሻል ብለን ልንገልጸው የምንችለው ከፍላጎት አንጻር ነው። ሞር እርጀንሲ ነበረው እያንዳንዱ ቅብብል ላይ ሞር ቀጥተኛ ነገር ቡድኑ ሲሆን ነበር። ወደፊት ኳሶች ለመሄድ ሲሞከሩ ነበር። ነገር ግን አሁንም ቡድኑ ትልቅ የክሬቲቪቲ ችግር እንዳለበት የተመለከትንበት ጨዋታ ነው። ይህን እንግዲህ እድሎች የሚመስሉ አጋጣሚዎችን የፈጠሩት ይሄ ፍጥነቱ ሙቭመንቱ ነው፣ ቴምፖ ነው ማለት ነው። ስለዚህ ከማንኛውም ቡድን ጋር የሚደረግ ጨዋታ ላይ ይሄን ቴምፖ ማች የሚያደርግ አይነት ቡድን ካለ በዛን ሰዓት የምታስፈልገው አቅመም ኢንዲቪጁዋልስ የሆነ አይነት ክሬቲቭ የሆኑ ከመሀል ሜዳ ጥሩ ፈጠራ አቅም ያላቸው ተጫዋቾች ያስፈልጋል ስብስብ ውስጥ ማለት ነው። ያን ልዩነት ሊፈጥሩ የሚችሉት ከቡድኑ ካለው ሙቭመንት ካለው ኢንቴንሲቲ በተጨማሪ ግለሰቦች ደግሞ የተለየችዋን ቅመም ሊጨምሩለት ይገባል። ስብስቡ እንደዚህ አይነት ተጫዋች የለውም ማለት ነው። በዛሬም ጨዋታ ላይ የተመለከትነው አብዛኛው መሀል ሜዳ ላይ ሞር ፍላት የሆነ አይነት ነገር ነው። ይሄ አግሬሲቭነስ፣ ይሄ ፍጥነት፣ ይሄ ሩጫ እነ ብሩኖ ጉማሬዥ አይነት ተጫዋቾች ፕሪሚየር ሊግ ላይ የለመዱት በኤዲ ሃውስር እንደዚህ አይነት አግሬሲቭነስ የለመዱ አይነት ተጫዋቾች በተወሰነ መልክ ተመችቷቸው ተመልክተናል። በተለይ ካለፈው የኢኳዶር ጨዋታ በኋላ በኢኳዶር ጨዋታ ብሩኖ ጉማሬዥ እጅግ በጣም መጥፎ ነበር ፐርፎርማንሱ። በዛሬው ግን በተወሰነ መልክ ይሄ ፍልሚያ፣ ይሄ አግሬሲቭነት ማለት ነው በተወሰነ መልክ ተመችቶት አይነት ነገር የተመለከትን ይመስለኛል ማለት ነው። ይሄ አቀራረብ ግን ለማንኛውም ቡድን በቀላሉ እንግዲህ ያን ኢነርጂ ማች ማድረግ የሚችል ማንኛውም ቡድን ይህንን አቀራረብ ለመመከት ያስችለዋል ማለት ነው። ያን ያህል ብዙ የግብ ዕድሎች መፍጠር ቡድኑ አልቻለም። ኦፍኮርስ የግብ ዕድሎች ተፈጥረዋል። ቀድሜ የጠቀስኳቸው የማቲያ ኩኛ እና ማርቲኔሊ ሳታቸው ኳሶች ማለት ነው። ነገር ግን ከ70% በላይ ኳስ ቁጥጥር ነበረው ብራዚል በመጀመሪያው አጋማሽ። በአጠቃላይም በ90 ደቂቃም ወደዛ አይነት ቁጥር ነው እንግዲህ የኳስ ቁጥጥሩ ማለት ነው። ነገር ግን በዛ ደረጃ የግብ ዕድሎች አልተፈጠሩም ነበር ማለት ነው፣ ወይም ቻንሶች አልተፈጠሩም ነበር ማለት ነው። የተገኙትም ቻንሶች የማቲያ ኩኛ የበለጠ የሚያስቆጭ ነበረ ማለት ነው። እነዛን ግቦች የሚጨርስ ተጫዋች ፊት መስመር ላይ እንደሚያስፈልግ አንደኛው ነው። ሁለተኛው ደግሞ በእንደዚህ አይነት ሁኔታዎች ውስጥ ቀድሜ እንደጠቀስኩት ሞር ክሬቲቭ የሆኑ ተጫዋቾች ስብስብ ውስጥ ቢኖሩ ያቺን ኤለመንት ያቺን በልዩ ልዩነት ልትፈጥር የምትችለውን ኤለመንት መፍጠር ይችላሉ ማለት ነው፣ መጨመር ይችላሉ ማለት ነው። አሁን ይሄ አርጀንቲና ብሔራዊ ቡድን ላይ እንደምንመለከተው ማለት ነው አርጀንቲና ላይ የበለጠ ተፋላሚነት በዛሬም ጨዋታ ላይ ከኮሎምቢያ ጋር 1-1 በተለያዩበት ጨዋታ ኤንዞ ፈርናንዴዝ በቀይ ከወጣ በኋላም ኃይለኛ ተፋላሚነት ነው የተመለከትነው ማለት ነው። ቡድኑ ዓለም ዋንጫም ሲያሸንፍ ኮፓ አሜሪካም ሲያሸንፍ ሙሉ ስብስቡ በጣም አግሬሲቭ ነው። ከኳስ ጋርም ከኳሱም ውጭ በጣም ፍልሚያ እንመለከትበታለን። ከዛ ግን በተጨማሪ ያቺን ልዩነት ደግሞ ያቺን ማጂክ የሚፈጥር ሊዮኔል ሜሲ ያለው ማለት ነው። ብራዚልም ይህን አግሬሲቭነስ ነው አሁን በዛሬው በተለይ በመጀመሪያው አጋማሽ ላይ የተመለከት ነው። ነገር ግን ያቺን ልዩነት የምትፈጥር ያቺን ማጂክ ሊፈጥር የሚችል አይነት ተጫዋች ግን ስብስብ ውስጥ የለም። በዛ ሙቭመንት በዛ ኢነርጂ ውስጥ በዛ አግሬሲቭነስ ውስጥ ያን ማች የሚያደርግ ተጋጣሚ ሲያገኝ ቺን ልዩነት ሊፈጥር የሚችል ተጫዋች አለመኖሩ ዋጋ ሊያስከፍ ይችላል በጊዜ ሂደት ማለት ነው። ይሄ የክሬቲቪቲ ጉዳይ በተለይ መሀል ሜዳ ላይ ያለው የፈጠራ አቅም እጅጉን መሻሻል ይኖርበታል ማለት ነው። ምናልባት ተጫዋቾችን እየቀየሩ አሁን በዛሬ ጨዋታ ላይ ለውጥ የነበረው ከኢኳዶር ጨዋታ ካርሎ አንቸሎቲ በኢኳዶር ጨዋታ በሪቻርልሰን ነበር የጀመረው ፊት መስመሩን። ዛሬ በሪቻርልሰን ቦታ የገባው ማቲያ ኩኛ ነው ማለት ነው። ከዛ በተጨማሪ ራፊና ወደ ስብስቡ ተመልሷል። ባለፈው ጨዋታ ላይ ጌርሰን ነበር የገባው። ጌርሰን መሀል ሜዳ ላይ ብሩኖ ጉማሬዥ እና ካሴሜሮ ነበሩ። ካሴሜሮ እና ብሩኖ ጉማሬዥ በዛሬም ጨዋታ ነበሩ። የጌርሰን ቦታ ደግሞ ራፊና ነው እንግዲህ ወደ ስብስቡ የመጣው ማለት ነው። ከዛ በተረፈ በተመሳሳይ የተመለከትነው ኢኳዶር ጨዋታ ላይ የተመለከትነው አይነት ላይናፕ ነው እንግዲህ ያየነው ማለት ነው፣ ስታርቲንግ ላይናፑ ማለት ነው። እና ቡድኑ አሁንም አይ ቲንክ በግልጽ መናገር የሚቻለው ቺን ልዩነት ሊፈጥር የሚችል የፈጠራ አቅሙ ያለው አይነት ተጫዋች ይፈልጋል ማለት ነው። ብራዚል እንግዲህ ከዚህ ስለ ብራዚል እግር ኳስ ስናወራ በዋናነት ይሄ ፍሌሩ እንዳለ ሆኖ አንደኛው በማንኛውም ሁኔታ ውስጥ በጠባብ ስፔስም ሆነ በሰፊም ስፔስ ሆነ የፈጠራ አቅም ያላቸው ተጫዋቾች ናቸው እንግዲህ ለአመታት ሀገሪቷ ስታፈራ የምንመለከተው ማለት ነው። በማንኛውም አጋጣሚ እንደዚህ አይነት እድል እንደዚህ አይነት ተጫዋቾችን አታጣም ነበር ማለት ነው። ምናልባት ከ2010 እና በኋላ ማለት እንችላለን ይሄ ነገር አንድ ተጫዋች ኔይማር ላይ ብቻ ተንጠልጥሎ
የተመለከትንበት ማለት ነው። ከዛ በፊት ግን በተመሳሳይ ጊዜ በጣም አስደናቂ ተጫዋቾች እንመለከት ነበር። ብዙ ኢቨን ስማቸው ከፍ ተብሎ የማይጠቀሱ ሞር አንደርሬትድ የሆኑ አይነት ተጫዋቾች እኔ በግሌ ምሳሌ እንደ ጃልሚኒ አይነት አስደናቂ የሆነ ተጫዋች አለ። ሮናልዲኒዮ ቢፎር ሮናልዲኒዮ የሚባል የዲፖርቲቮ ላ ኮሩኛ አስደናቂ ተጫዋች የነበረ ማለት ነው። ከሮናልዲኒዮ በፊት የነበረው ሮናልዲኒዮ ተብሎ የሚገለጽ ማለት ነው። ከዛ በኋላ ደግሞ እንግዲህ በአሌክስ ደሱዛ አለ። አሌክስ ደሱዛ የፌነርባቼ እንግዲህ የምን ጊዜ ምርጥ ተጫዋቾች ውስጥ አንዱ ነው። እጅግ በጣም አስደናቂ ተጫዋች ነው። እኔ በጣም እጅግ ከምወዳቸው የምን ጊዜ ምርጥ ተጫዋቾች ውስጥ አንደኛው ነው አሌክስ ደሱዛ። እጅግ አስደናቂ የሆነ ገራገር ያለው ተጫዋች ነው። ነገር ግን እንደ አሌክስ ደሱዛ አይነት እንደ ጃልሚኒ አይነት ተጫዋቾች የዓለም ዋንጫ አልተጫወቱም ለብራዚል። በጣም በሚገርም ሁኔታ የሚገርም ፖቴንሻል ያላቸው የሚገርም አቅም ያላቸው ተጫዋቾች ጋንሶንም እዚህ ጋር መጨመር እንችላለን። በተመሳሳይ ለዓለም ዋንጫ ያልተጫወተ አይነት ተጫዋች ነው። 2010 የዓለም ዋንጫ መሄድ ነበረበት ተብሎ ያልሄደበት አጋጣሚ ነበር። በዛን ጊዜ በተመሳሳይ ኔይማርም አለመሄዱ ብዙ ጥያቄ አስነስቶ ነበረ ማለት ነው። እና እንደዚህ አይነት ተጫዋቾች እንኳን የዓለም ዋንጫ ይይዙ ያለመሄድ አማራጭ ነበረው ቡድኑ ማለት ነው። አሁን ግን ያን የሚመስል ሳይሆን የበለጠ ይሄ አውሮፓውያን ላይ የምንመለከተው ጠንካራ ሰራተኝነት አግሬሲቭነስ አይነት ላይ ቤዝ ያደረጉ አብዛኛው ተጫዋቾች ናቸው እንግዲህ ላይን አፕ ውስጥ ያሉት ማለት ነው። ያንን የሚመስል ቡድን ነው የተመለከትነው። ሞር ካርሎ አንቸሎቲ በሁለቱ ጨዋታ ላይ ዲፌንሲቭ አዌርነሱ ላይ የተሰራ ይመስላል። በተሻለ አቅም ዲፌንሲቭሊ ቡድኑ የበለጠ ሶሊዲቲ እንዲታይበት የተሞከረ ይመስላል። ሁለቱ ሴንተር ባኮች ማርኪኒዮስ እና አሌክሳንድሮ ሪቤሮ ጥሩ እንግዲህ በሁለቱም ጨዋታ ላይ የተሻለ ፐርፎርማንስ አሳይተዋል ማለት ነው። ዲፌንሲቭሊ ቀይ መስመር ላይ ቫንደርሰንም ወደፊት ሲሄድ በጣም ጥሩ ነበር። ቡድኑ ባለፈው ጨዋታ እንደተመለከት ነው ከኋላ ሲመሰረት ባክስሪ ሆኖ ካሴሜሮ እንደ ሶስተኛ ሴንተር ባክ ሆኖ አንዳንድ አጋጣሚዎች ደግሞ እንደ ሁለተኛ ፒቮት ሆኖ ወደፊት ጠጋ ብሎ አሌክስ ሳንድሮ ማርኪኒዮስ እና አሌሳንድሮ ሪቤሮ ሆኖ ሲመሰረቱ እንመለከታለን ማለት ነው። በመጀመሪያ አጋማሽ የበለጠ ስኬታማ ኳሶቹን ሲቀባበሉ የነበሩት ብራዚሎች በፓራጓይ ሜዳ አጋማሽ ላይ ነበር። ለዛ ነው የመጀመሪያ አጋማሽ ላይ የተሻለ ሹቶችን የግብ ዕድሎችን ለመፍጠር የቻሉ። ሰከንድ ሃፍ ግን ከኋላ መስቶ ለመውጣትም ሲቸገሩ ነበር። ፓራጓይ በተወሰነ መልክ ፕረስ ለማድረግ በሚሞክርበት አጋጣሚ ወደ ብራዚል ሜዳ ክልል ጠጋ ብሎ ፕረስ ለማድረግ በሚሞክርበት አጋጣሚ አስቸጋሪ አድርጎበት ነበር ለብራዚል ማለት ነው። ሰከንድ ሃፍ ላይ በተወሰነ መልክ ቡድኑ ተቸግሯል ማለት ነው ከኋላ መስቶ ለመውጣት። ሰከንድ ሃፍ ላይ አብዛኛው ኳሶችን ብራዚል በስኬታማ ሁኔታ የተቀባበሉት በራሳቸው የሜዳ አጋማሽ ነበርና ያን ኢንቴንሲቲ ሙሉ ለሙሉ ይዘው አልጠበቁም። ሰከንድ ሃፍ ላይ ኦፍ ኮርስ ፋቲግም ይኖራል። በዛ አይነት ኢነርጂ በዛ አይነት ሩጫ እንግዲህ ሙሉ ሲዝኑ ሙሉ የክለብ ውድድሮች ብዙ ጨዋታዎች ሲያደርጉ የነበሩ አይነት ተጫዋቾች በዛ መልክ ለመቀጠል አስቸጋሪ ነው የሚሆነው። የክሬቲቪቲ ጉዳይ ግን በአጠቃላይ ቡድኑ መፈታት አለበት። ካርሎ አንቸሎቲ ትልቅ ስራ ይጠብቅባቸዋል ማለት ነው። ይሄንም ምናልባት ሌላ ኢንዲቪጁዋል ወደ ላይን አፑ በማምጣትም ይሆን በሌላ መልክ ይህን መፍትሄ መስጠት ማለት ነው። ነገር ግን በተለይ ፈርስት ሃፉ ከፍላጎት አንጻር አግሬሲቭ ከመሆን አንጻር በተወሰነ መልክ የተሻለ ነበረ ማለት ነው። ነገር ግን ቡድኑ ትልቅ የሆነ የፈጠራ ችግር እንዳለበት የፈጠራ ጉድለት እንዳለበት የተመለከትንበት ነው ማለት ነው። ስኳዱ እጅግ በጣም አስቸጋሪ እንደሆነ ማለት ነውና እንግዲህ ወደ ዓለም ዋንጫ ማለፉን አረጋግጧል። ለዚህ መፍትሄ ለመስጠት በቂ ጊዜ ይኖራል ካርሎ አንቸሎቲ ብዙ አማራጮችን የመሞከር ማለት ነው። ኤኒዌይ ጨዋታው በተወሰነ መልክ ይህን ይመስል ነበር። እንግዲህ ብራዚል ወደ 2026 የዓለም ዋንጫ ማለፏን ያረጋገጠችበትን 1-0 ድል ፓራጓይ ላይ ያስመዝግባለች ማለት ነው።